ደረጃ አለ ላታስብ። ይኸው አይሻ ብዬ አስቀምጫለሁ ይታያል። ይሄ ሁሉ አሁን ስለ አይሻ ስጠይቀኝ ማብራራለን ነው በፋይል ደረጃ በቃ መልስ አዘጋጅ እያንዳንዱ እንደዚህ ብዬ አሳያለሁ። ይኸው አይሻ ያል ስለ አይሻ ማወራ ነው። አትጨናነቅ፣ መልሱ ስላለ ስለማብራራለህ በማስረጃ አንተ የራስህ መልስልኝ። መጀመሪያ ከባድ ጥያቄ አይደለም ያነሳኸው ልልህ ነው። ኦኬ ከባድ ጥያቄ መሆንነቱ አለመሆን አንተ ልታስረዳኝ ትችላለህ። አሁን በጻፍከው ነገር ላይ አሁን ያሁኑ ታስረዳኝ ትችላለህ። ሴትዮዋ መደፈር ምን ያገናኘዋል? ለመልሱ ነው የአሁኑ ፖይንት ላይ የሴትዮዋ ለምሳሌ እያልኩ ያሉት ምንድነው? ሴትዮዋ ልጅቷ መጀመሪያ ተደፈረች። መጀመሪያ የሆነ ሰው በግድ አስበው አሰቃይቶ ደፈራት፣ በግድ ደፈራት። ከዛ እኮ እየተፈረደ ያለው ነገር ምንድነው? አበርንተን ምንድነው ይሄ ለአባቷ ከፍለ ውሰዳት ነው የተባለው። አስበዋል ቤት ውስጥ እንዴት እንደሚተያየው ይሄ ነገር። እህት አሁን አታሳዝንም? እንደዚህ እህትን የሆነ ሰው መንገድ ላይ ደፍሯት በጣም ነው የምታሳዝነኝ። አሁን ልንገርህ ክርስትና ፍትህን የማያጓድል ሃይማኖት እንደሆነ አምነን ነው እስካሁን ድረስ እየተከተልንም ያለ ነው። ኢቭን ሁሉም ሰው የሚከተለው ገብቶሃል። አንተ አሁን ኤክሰፕት ያሰመርክባትን መስመር ተዋትና ማለት ነው ያሰመርክባትን መስመር ትተሃት ስታነብልኝ ከዛ አንድ ከዚህ ነው አንድ ቁጥር አለፍ ብለህ ጀምርልኝ። እሺ ሶላኪ አንድ የሚገርም ነገር ልንገር። ጸባይ ስለተመቸ ማን እንደተናገረ የታጨች ለምሳሌ ባይዘዌ ማለት ነው ወለ የሚያሳዝን ነገር ልንገራችሁ። በነገራችሁ በጣም የሚያሳዝን ነገር ልንገራችሁ። ክፍሉ አሁን ሰውየው ያልታጨች ለሌላ ወንድ ያልታጨች ሴት አግኝቶ ነው አይደል እንደዚህ ደፍሯት እንደዚህ የተባለው። ለሌላ ወንድ ከታጨች ግን ሰውየው ይገደላል። ለምሳሌ ላንታውን የሆነ ሴት ታጨችልክ የምታገባ ሴት ተስተካከለ የሆነ ሰው መጥቶ ቢደፍራት ማለት ነው ሰውየው ይገደላል። ምክንያቱም ያንተን ክብር ስላበላሸ ማለት ነው። የልጅቷን ስለደፈራት አይደል ያንተን ክፍል ስላበላሸ ይገደል ይላል። ነገር ግን ካልታጨች ነው አሁን ያወራ ነው። ያልታጨች ከሆነ ለወንድ ለማንም ካልተባለች ግን ቢደፍራት ቀጥልበት ነው ያግባት ነው የሚባለው። ጭራሽ እየተጨነቀ አይደለም ስለሷ ስነ ልቦና ሰው አስቡ። የታጨች ሴት ሲሆን ግን ለምሳሌ ለወንድ ታጭታ ከነበረ ግን ሰውየው ይገደላል። የሰራው ስራ ከባድ በሚል ይገደላል። ተመልከቱ እዚህ ጋር ይታያቸዋል። ነገር ግን ሰው የታጨችውን ልጃገረድ በሜዳ ቢያገኛት በግድ አሸንፎ ቢደርስባት ያ የደረሰባት ሰው ብቻውን ይገደል ይላል። እዚህ አሁን ለምንድን ነው እንዲገደል የታዘዘው? ስለታጨች የሆነ ወንድ ክብር ስላበላች ለወንድ ልጅ ክብር ሲል ሌላ ወንድ እንዲገደል አድርጓል። ነገር ግን የሴቷ ግን መደፈር ጭራሽ ቦታ አልሰጠውም። ያልታጨች ቀጠለ ከታች ተቀጠለ ምን አለ? በሜዳ ባገኛት ጊዜ የታጨችውን እንትን ስላለ ያልታጨች ቢያገኝስ ነው። ማናቸውም ሰው ድንግልና ያላት ያው ከላይ ጀምሮ ማናቸውም ሰው ድንግልና ያላት ያልታጨች ልጃገረድ ቢያገኝ በግድ አሸንፎ ቢደርስባት ቢያገኙት ያ የደፈራት ሰው ገንዘብ ይክፈል ምናምን ነገር ነው የሚለው እዚህ ላይ ለዘላለም አይፍታት ይላል። ይሄ የሚያሳየው ነገር ምንድን ነው? የታጨችው ለወንዱ ሲባል ሰውየውን አስገደለው። ግን ለሴቷ ግን ሁለቱም ቦታ ላይ ቦታ አልተሰጣትም። ቀጥል አዳምጠኝ። እኔን ደግሞ አዳምጠኝ። እኔ ጣልቃ አልገባብህም። አንዴ አዳምጠኝ። እኔ ይሄን የመጽሐፍ ቅዱስ ክፍል ሰምቼው አላቅም ብያለሁ። አንተ ደግሞ እያሳየኝ ነው። መጽሐፍ ቅዱስ ለሁሉም ነገር መልስ አለው ብዬ አምናለሁ። እኔ ዲያቆን አይደለሁም ወይ ደግሞ የሃይማኖት መምህር አይደለሁም። መጽሐፍ ቅዱስ የምር ለሁሉም ነገር መልስ አለው ብዬ አምናለሁ። ይሄ ልክ ያልሆነ ነገር ነው። እዚህ ላይ አሁን ተጽፎ ያየሁት ነገር ልክ ያልሆነ ነገር ነው። አዎ ግን ይሄ ነገር የሆነ መልስ ይኖረዋል ወይ የሆነ ምክንያት ይኖረዋል ብዬ ነው የማስበው። ልንገርህ ግልጹን። አንተ የ9 ዓመት ልጅ አይሻ አገባች ስትለኝ ስለዛም ታስረዳኛለህ፣ ችግር የለውም። አይሻ የ9 ዓመት ልጅ ሆና አገባች። ኦኬ አዎ ይሁን። ብዙ የቁርአን ክፍል አለ ልክ ያልሆነ ክፍል ማለት ነው። ያንን ክፍል የምታስረዳበት መንገድ አይደለም። እንደምታስረዳበት መንገድ የአይሻን ጋብቻ ላስረዳክሽ አይሻልም? ከፈለከው ማለት 9 ምናምን ቁጥር አንዴ አዳምጠኝ ልጨርስና አስረዳይ ብዬ እነግርሃለሁ። እኔ ልጨርሳለሁ። እያወራህ ነው ብዙ ነገር አሁን በስተት እኮ ብዙ ነገር እያወራህ ነው። ታዲያ እኔ አሁን አስረዳኝ ብትለኝ እኮ መጽሐፍ ቅዱስን ላስረዳ ብትል አቁሜ ጸጥ እልሃለሁ። ቅድም ልክ ያልሆነ ጥያቄ ጠይቀኝ መጀመሪያ። ልክ ያልሆነ ነገር እንደሆነ ከመጽሐፍ ቅዱስ አንተ አሳየኝ ለኔ። እኔ ደግሞ ለአንተ ከቁርአን ልክ ያልሆነ ነገር አሳየው። አንድ ነገር አሳየው። ልክ ያልሆነ ነገር አላሳየኝም። ፕሊስ አንዴ እባክህን። ልክ ያልሆነ ነገር አላሳየኸኝም። ጥያቄ ነው የጠየቅከኝ። ያው ጥያቄ ጠይቀኝና ላስረዳ። ልክ ነው አይደለም የሚለው ነገር አንተ አስረዳኝ። ልክ አይሻ ነብዩ መሐመድ አይሻን የ9 ዓመት ልጅ ሲያገባ ልክ መሆኑ ኖ 9 ዓመት ልጅ ሲያገባ ሁላ ሌላ ነገር ሲያረግ
ምንም ነገር ይሄን ነገር መናገር አልፈልግም። ክርስትና አይፈቅድልኝም። እኛ አዲስ ነገር እኮ አይደለም እያወራህ ያለው። እባክህን ጥያቄን አቁም እና ጨርስ እባክህን። አሁን የጸጥ ስልህ እኮ እኛ አሁን በጣም እያናደድክ መስሎ ቅድም እኮ አሳየው ልመልስልህ። ያው ሬዲዮ ነው ላይ ያለሁት አንተ ማይክን እስክታቆም እየጠበቅኩ ነው። የ9 ዓመት ልጅ ማግባቱን አንተ ውሸት ነው ያልተጻፈ ነገር ነው። እሺ መልስልኝ። ለምን ጥያቄውን ትቀይረዋለህ? መጀመሪያ ይሄ ነው ጥያቄ። የ9 ዓመት ልጅ አላገባም። ይሄ እሺ መልስልኝ አንተ። በቃ ሌላ ክርስቲያን በቃ እድልና ሌላ ክርስቲያን ካለ ይግባ። አንተ መልስ አልፈለግም። ስለዚህ ለሌላ ጊዜ ጥያቄ መልስ እንዳለን የምታውቁ ከሆነ ሌላ እዚያውኑ ላይ ወደ ርዕስ ወደዚያው ርዕስ ወደ መጽሐፍ ቅዱሱ እንቀጥል። በቃ እዚህ ላይ ርዕስ ሊያስቀይሩን ስለሆነ ቀጥይ። አዛ ላይ ሀሳብ ካለሽ ቀጥይ። አይ ኤጅ እድሜ መስፈርት አለ። አሁን እሱ ቅድም ልጁ ልጠይቀው እንደመመለስ ስለሚያውቅ እንትን ይላል እንትን ሲል ነበረ። ስለዚህ መጀመሪያ ደረጃ መጀመሪያ የምትነሱት እድሜ ማተር የሚያደርግ ከሆነ መጀመሪያ እድሜ አይደለም። አንድ አካል በስነ ልቦና እንዲሁም በስነ ልቦናው ደርሷል፣ አካላዊ እንትኑ ደርሷል፣ ይሄ ነው የሚታየው እንጂ እድሜ ማተር አያደርግም። ለምሳሌ እናንተ የምታዩት ለምሳሌ የ9 ዓመት ጩጬ ሊሆን ይችላል። ያንን መሰረት አድርገህ ልታወራ ትችላለህ። ያ ስህተት ነው። ለምሳሌ ብትወስዱ ለምሳሌ ዓለማችን ላይ ለምሳሌ የተመዘገቡት ለምሳሌ አንድ ሰው ዝቅተኛ የወለደችው አንድ ሴት ዝቅተኛ የወለደችው ስንት ዓመቷ ይመስላችኋል? በ5 ዓመቷ ነው። ሊና መዲና የምትባል ሴት ናት። ለምሳሌ አሁን በ5 ዓመቷ ወልዳለች። ለምሳሌ ጭንቅላታችሁ ሊቀበል አልቻለም። ምክንያቱም እናንተ 5 ዓመት ምትሉት እናንተ ጋር ያለችው ቤቢ ነው የሚጣ ነው ቤቢ ዋሪቨር ኢት ኢዝ እሷ ራሷ አቅጣጫውን ሁላ ማታውቅ ሴት ነው። በእሷ ህዝቡን እየመዘንክ ከሆነ ተሳስተሃል። ሰዎች አሉ እድሜያቸው ሳይሆን መድረሳቸው ነው የሚያሳየው። አሁን 1939 ላይ በ5 ዓመቷ የወለደች ሴት አለች። ለምሳሌ በ2006 ላይ ራሱ በ8 ዓመት የወለደ ሰው አለ። በ9 ዓመት ብዙ አለ። 1957 ላይ 2004 ላይ ምናምን ነገር። ስለዚህ መጀመሪያ ቁጥር ስታንዳርድ ሊሆን አይችልም። መጀመሪያ ቁጥር ስታንዳርድ አይደለም። ምናልባት የጭንቅላት ጥበትን ነው የሚያሳየው። ቁጥር የሚባለው ነገር ከመነሻው መስፈርት አይደለም ገና ሲጀመር። ኦፍ ኮርስ በ5 ዓመታቸው ያልደረሱ ሰዎች አይደርሱም። ማይደርሱ ሰዎች አሉ። በ6 ምናምን አይደርሱ። ግን አጠቃላይ ይሄ ቁጥር እንደንትን በቃ በዚህ ቁጥር ሲደርስ ነው ሰው የሚደርሰው፣ በዚህ ቁጥር ጀምሮ ነው የሚል ስታንዳርድ ሊጀመር አይችልም መጀመሪያ ላይ። ምክንያቱም ክሊር የሆነ መረጃ አለ። በቃ ይሄ ከ9 ዓመት በታች ወይም ደግሞ ሰው የሚደርሰው መውለድ የሚችለው 15 ዓመት ምናምን እንዳትል ከዛ በፊት የወለዱ ሰዎች አሉ። ስለዚህ ይሄ የሚያሳየው ምንድነው? መጀመሪያ ማየት ያለብን አይሻ ደርሳለች ወይስ አልደረሰችም እንጂ እድሜዋ እዚህ ነው ወይስ አይደለም የሚለው በጭራሽ መስፈርት አይደለም። በእድሜ ከተባለማ እነዚህ ለምን እንዴት እንደወለዱ ሊያስረዱን ይገባል። ሰው እንዴት በ5 ዓመቱ ሊወልድ ይችላል? ሰው እንዴት በ8 ዓመቱ ሊወልድ ይችላል? ሰው እንዴት በ9 ዓመቱ ሊወልድ ይችላል የሚለው ነገር ሊብራራ ይገባል። ነገር ግን ያ ሳይሆን ፖይንቱ እድሜ አይደለም ያንን መስፈርት የሚያደርገው። መጀመሪያ ጭንቅላታችሁ ላይ ያለው ነገር ማጥራት ይኖርባችኋል። ያ ሰው ደርሷል ወይስ አልደረሰም ነው ፖይንቱ። አንድ ሰው 15 ዓመት ሞልቶትም ላይደርስ ይችላል። 20 ዓመት ሞልቶትም ላይደርስ ይችላል። የሆነ ዓመት ሞልቶት ላይደርስ ይችላል። ያ አይደለም ማተር የሚያደርገው። አይሻ ደርሳለች አልደረሰችም የሚለውን ነው ማውራትም ያለብን ከመነሻው ማለት ነው። ፕላስ አንድ ሰው የወር አበባውላ ምናምን የመሳሰሉ ሰውነት መድረሱን ሊያሳይ ይችላል። ለምሳሌ እዚህ ጋር የኢትዮጵያ ላይ ያለው እንደውም ከዓለም አቀፍ ተውትና ከኢትዮጵያ ላይ ጀምርላቸው። ለምሳሌ ይሄኛው የኢትዮጵያ ሚኒስቴር ኦፍ ኤጁኬሽን የኢትዮጵያ ትምህርት ሚኒስቴር ራሱ ለምሳሌ ጋይናኮሎጂ እና የመሳሰሉ እዚህ ላይ ጽሁፎች አሉ። ስለዛ ያስቀምጡት አለ። ባይዘው የኢትዮጵያ ፐብሊክ ሄልዝ ኢንስቲትዩት አለ። እዛም ላይ ትሬኒንግ ኢኒሺዬቲቭ ያዘጋጀ የኢትዮጵያ ትምህርት ሚኒስቴር ላይ ያስቀምጠው ራሱ ሰዎች በምን ያህል ጊዜ ነው አቨሬጁ ሰዎች የወር አበባ የሚያዩበትም የሚለውን ሲያስቀምጥ ፔጅ 27 ላይ ምን ይላል? እዚህ ጋር ተመልከቱ። the average age at which the first menstrual period occurs at the average age of averagely አጠቃላይ አቨሬጅ 12.8 ነው። አቨሬጅ ማለት በቃ ሁሉም ተምሮ ተካፍሎ አቨሬጅ በቃ ናሙና የተወሰደው ማለት ነው። ነገር ግን this may occur አለ። ይሄ የወር አበባ ምናምን የሚታየው this may occur as early age ስንት ይላል? 9 to as late 17 አለ። እዚህ ከ9 እስከ 17 ባለው ውስጥ አንድ ሴት የወር አበባ ማየት ልታይ ትችላለች። እዛ ላይ ደግሞ ሰውነቷ ሊደርስ ይችላል ከ9 እስከ 17። ይሄ ኢትዮጵያ ላይ ያሉ ምሁራን ናቸው። ሊትራሊ ኢትዮጵያ ሚኒስትሪ ኦፍ ኤዱኬሽን ማለት ነው። ገና ከጅማሬ
ይሄ ሊሆን ይችላል። 9 የሚለው ላይ አይሻ ትካተታለች እዚህ ውስጥ ላይ ገና ከጅማሮ ማለት ነው አለችበት እዚህ ውስጥ ላይ ገና ሲጀምር። ሁለተኛ ኤጅ ማተር አያደርግም እያልን መጀመሪያ እየበተንን መሄድ አለብን። እንዴት ነው የሚለውን ነገር ከዛ አይሻ ራሷ ስለ ራሷ ተናገረች፣ እንደደረሰች ተናገረች። በተባለ የምትመገበው ምግብ ምን ነበረ፣ ምን አይነት ቁመና ነበራት የሚለው ነገር ጠቅላላ እናንተ ከምታስቡት ሐሳብ ጭራሽ በተቃራኒ ነው። እናንተ 9 ሲባል የምታስቡት የእናንተ እህት ነው የምታስቡት። እዚህ ጋር በ5 ዓመታቸው ደግሞ የወለዱ ሰዎች አሉ። እነሱ ደግሞ ጭንቅላታችሁ ሊፈነዳ ነው። ስለዚህ መጀመሪያ ስታንዳርዳችሁ ማስተካከል ይኖርባችኋል። ቁጥር ማተር አያደርግም። መጀመሪያ ያ ሰው ደርሷል አልደረሰም የሚለው ነው። አይሻ ታዲያ ምን ብላ ተናግራለች ስለራሷ የሚለውን ነገር ላሳያችሁ። እዚህ ላይ ምንድነው እዚህ ላይ ላሳያችሁ። ቆይ ትርሚዚ ላይ በተዘገበ ሐዲስ ላይ ያው እዚህ ጋር አይሻ ምላለች። እንግሊዝኛ ነው ላሳያችሁ፣ እንደውም አረብኛ ተደበቀ እንዳትሉ። ሆንሽ እዚህ ጋር እሷ ምን ብላ ተናገረች መሰላችሁ? ያው እዚህ ጋር አረብኛው ላይ ያለ እንደውም አንድ ሴት ማለት ነው አንድ ሴት 9 ዓመቷ ሲሆን ሴት ትሆናለች በማለት ተናግራለች። ስለዚህ እነሱ በእሷ ጊዜ እንደ መድረስ 9 ዓመት ላይ ሴቶች እንደሚደርሱ እየተናገረች ነው። ሴቶች እንደሚደርሱ እየተናገረች ነው እዚህ ላይ ማለት ነው። ይታያቸዋል። ያው وقد قالت عائشة لنا إذا بلغت الجارية 9 سنين فهي امرأة ብላ እሷ ሴት ትሆናለች በማለት ተናገረች። አንድ ሴት 9 ዓመቷ ሲሞላ ሴት ትሆናለች ወይም ደግሞ ሴት ትሆናለች ሳይሆን ወንድ ሆና ነበር ማለት ሳይሆን ወደ እናትነት ወይም ደግሞ ለአቅመ ሔዋን ትደርሳለች የሚለው አጋራዝ ታስቀምጣለች። ስለዚህ እሷ 9 ዓመቷ ላይ ሴት ልጅ እንደሚደርሱ ቅድም አሳይተናል በመረጃ ማለት ነው። በዛ ደረጃ ላይ ሴት ልጅ መድረስ ትችላለች። ነገር ግን አይሻ ራሷ ምስክርነት ስለራሷ ምስክርነት የሰጠችው እንደውም እኛ ኮሚኒቲውን ወክላ ምን አለች? አንድ ሰው 9 ዓመቷ ሲሞላ ሴት ትሆናለች ብላ ተናገረች። እሷ የተናገረች ለኛ ኮሚኒቲ ይሆናል ማለት አይደለም፣ ግን እሷ ያየችውን ያስቀምጠ የራሷና ኮሚኒቲዋን አይታ ተናገረች። በየአካባቢ በየሀገሩ ሊለያይ ስለሚችል ማለት ነው። ስለዚህ እሷ አንደኛ 9 ዓመት ላይ መድረስ እንደሚችል ሚኒስትሪ ኦፍ ኤዱኬሽን አሳያችሁ። ሌላ ከኢትዮጵያ ውጭ ያሉ የተለያዩ መረጃዎችን ማቅረብ ይቻላል። አይሻ ራሷ 9 ዓመት አንድ ሴት ሲሞላ ትደርሳለች አለች። ያ ማለት እናንተ መታየት የእናንተ ነት እያለች አይደለም፣ ራሷንና ኮሚኒቲዋን አይታ እየተናገረች ነው። ስለዚህ ራሷ ተናግራለች። ሲቀጥል ፊዚካሊ ደግሞ የምትመገበው ምግብ ማተር ያደርግ ነበር። እንደናንተ ኮልኮሌ ምግብ አልነበረም የምትበላው። ሊትራሊ በጣም ተወፍራ እንደነበር እናቷ የተሻለ ምግብ ትመግባት ነበር። ፊዚካሊ ራሱ ጠንካራ እንደነበረች ትናገራለች። ኢብኑ ማጃ ላይ በተዘገበ ሐዲስ 3334 ላይ my mother was trying to fatten me up when she wanted to send me to the message of sallallahu alaihi wasallam ወደ ሰለላሁ ዐለይሂ ወሰለም ልትልከኝ ስታስብ ምንድነው እንድትወፍር ወይም ደግሞ ፊዚካሊ ጠንካራ እንድትሆን እንትን ታደርጋት ነበር። እንደውም I grew up like the best kind of plump ብላ ነው ሊትራሊ በቃ የሆነ በጣም አብጣ እንደነበረ ነው እንግዲህ በጣም ወፍራ እንደነበረ ነው ማየት ብቻ። እናቷ የተመጣጠነ ምግብ ትመግባት ነበር፣ ይሄ ዴት ትመግባት ነበር ምናምን የመሳሰሉ ነገሮች። ፊዚካሊ ራሱ በጣም አሪፍ ምግቦችን ትመገብ ነበር። ደርሳም እንደነበር ራሷ ተናገረች። እናቷም ብዙ ምግቦችን ትመግባት እንደነበረ ማየት ይቻላል። እናንተ ጋር ያለውን የምትመለከቱ። ስለዚህ እሷ ፊዚካሊም ደርሳለች ምናምን። ቁመናዋም ራሱ ከነብዩ ሰለላሁ ዐለይሂ ወሰለም ጋር ባይዘው የሚተካከል አይነት ነበር። በጣም ብዙ ነገር ላሳያችሁ ይችላል ነበር። ስለዚህ ምንም አይነት ግራውንድ የለም ነው የመጀመሪያው። ምንድነው የተመዘገበው ነገር ብትመለከቱ የመጀመሪያው ለመጀመሪያ ጊዜ በልጅነት የወለደችው ሊና መዲና 5 ዓመቷ ላይ፣ ሌሎችም ይወለዱ አሉ በዛ ስቴጅ። ቁጥር ማተር እንደማያደርግ ሚኒስትሪ ኦፍ ኢትዮጵያን ኤዱኬሽን ብትመለከቱ ራሱ ያስቀምጡ ኢትዮጵያን ሲያስቀምጡ እንኳን ያስቀምጡት ምንድነው ቅድም እንዳሳየዋችሁ አንድ ሰው ከ9 እስከ 17 ላይ ማንስትሬሽን ላይ እንደሚችል ተናግረዋል። አይሻ ራሷ ቅድም የነገርኳችሁ አንድ ሴት 9 ዓመቷ ሲደርስ ሴት ትሆናለች ብላ የራሷን ዊትነስ ሰጥታለች፣ ቴስቲሞኒ ሰጥታለች እንደደረሰች ማለት። ፕላስ እናቷ ብዙ የተለያዩ ምግቦች ትመግባት እንደነበር ተናግራለች። የተለያዩ ጦርነቶች ላይ ራሱ ውሃ ምናምን ታቃብል ነበር። የተጎዱ ሰዎችን ውሃ ተሸክማ ትሄድ ነበር። የአላህ መተይ ሰለላሁ ዐለይሂ ወሰለም 14 ዓመታቸው ምናምን የመውሉት ወንዶችን ሲከለክሉ እሷ ግን ውሃ ታቃብል ነበር ምናምን ነገር። የበድር ላይ ራሱ ብታዩት ማለት ነው ኬሪንግ ወተር ተሸክማ ትሄድ ነበር። ካልኩሌት ብታረጉት እድሜዋ ራሱ በጣም አልሄድም ነበር፣ ግን ሳይኮሎጂካሊ ጠንካራ እንደነበረች በዚህ ማወቅ ይቻላል። ቁመቷ ራሱ በጣም ከፍ ያለ ነው ማሳየት ይቻላል። ምክንያቱም ልጆች ሲጫወቱ ለምሳሌ ትመለከት ነበር። በትከሻቸው በኩል ቆማ ከጀርባ ሆና በትከሻቸው በኩል አይ ነበር ብላ ተናግራለች። ዜርፎር ትከሻዋን ለማየት ቁመቷ መድረስ አለበት። ስለዚህ በቁመና እንኳን ትልቅ ነበረች። ስለዚህ እናንተ የምታስቧት ያቺ ትንሿ አይሻ አይደለች፣ ጭንቅላታችሁ ላይ ያለችዋ እሷ አይደለችም። እቺ ከይቅርታ ጋር ማለት ነው። ሁሱ መጥቷል። عبد الكريم السلام عليكم. السلام عليكم. ليتنا جنانا مرحبا. ايش كريستيان አለ ጥያቄ ያለው አለ?
ጥያቄ ምንድነው? ጥያቄ ምንድነው? መጽሐፍ ቅዱስ ተጭበርብሯል ብላችሁ እናንተ ታምናላችሁ አይደለ? እኛ ብቻ ሳንሆን መጽሐፉ ራሱ ያምናል። ኦኬ ሶ እንደዛ ከሆነ ሱራ 10:94 ላይ ያለውን ቃል እንዴት ታስማማዋለህ ከዚህ ሐሳብ ጋር? እዚያ ጋር ሙሐመድ ሆይ ወደ አንተ ባወረድነው በጥርጣሬ ውስጥ ብትሆን ከአንተ በፊት መጽሐፉን የሚያነቡትን ጠይቅ ነው የሚለው። መጽሐፉን የሚያነቡትን ነቢያቶች ለማለት ነው። በሌላ ቦታ ላይ አላህ ራሱ ፈትቷል ይሄን አንቀጽ ማንን መጠየቅ እንዳለባቸው ሲናገር ወስአል መን አርሰልና ሚን ቀብሊከ ሚን ሩሱሊና አለ ሱረቱ ዙኽሩፍ ላይ ሙሐመድ ሆይ ከአንተ በፊት የላኳቸውን መልእክተኞችን ጠይቅ ማለት ነው ይላል። ስለዚህ ነቢያቶችን ነው ጠይቅ እያለ ያለው። ስለዚህ ታዲያ ነቢዩ ሙሐመድ የት አግኝተው ይጠይቃቸዋል የሚል ያስከለ ጥያቄ ትቀጥላል አይደል? ኦኬ ምንድነው እሱ? አሁን ለምሳሌ ኤንጀሎቹና ቶራ አይደለ? ስለዚህ ኤንጀሎቹና ቶራዎቹ የዛን ጊዜ ይሄ ቃል የወረደው መሐመድ ጋር ወይም መሐመድ የነበረበትን ሰዓት ስናይ ከ600 ዓመት በኋላ ነው። ከነዚህ ከሐዋርያትም ከኢየሱስ ክርስቶስም ያላቸው ርቀት ፕላስ ደግሞ ያ ቃል ከተነገረበት ደግሞ ወደ ኋላ 300 ዓመት በፊት ነው መጽሐፍ ቅዱስ ተደልሎ የተዘጋጀው። መጽሐፉ ኦሬዲ ሰዎች እጅ ገብቷል። ክርስቲያኖቹም ጋር አይሁዳዎቹም ጋር አላቸው መጽሐፍ። ሶ እነዛ መጽሐፍት ላይ ያሉ ነገሮች ቁርአን ላይ ስልጣን ስላላቸው ነው። ቁርአንን ላይ ያለውን ነገር የሚጠራጠር ከሆነ ወደ ኋላ እንዲሄድና ቼክ እንዲያደርግ ያለው የሚጠራጠር ከሆነ አይዝም እንደሱ አይደለም። ስለ መጽሐፎች ምንም እንትን የሚለው መጽሐፉን የሚያነቡትን ነው የሚለው ግለሰቦችን ነው ጠይቅ እያለ ያለው። መጽሐፉን ሂደህ ተመልከት አራራ መጽሐፉን የሚያነቡትን ከአንተ በፊት ነው ያለው። ስለዚህ ከእርሳቸው በፊት መጽሐፉን ሲያነቡ ለማን ናቸው? አሁን እኮ ዳብሬት አድርገኸኝ ነበር ክርስቲያኖችና አይሁዳውያን እንደነበሩ ነቢያቶች እያልኩህ ነው። በሌላ ቦታ ላይ አላህ እሱን ራሱን ፈተው ከአንተ በፊት የላኳቸውን ነቢያቶች ጠይቅ እያለ ይናገራል። እሺ ኢየሱስንም ጭምር ነው ይጨምራል ወይስ አይጨምርም? እንትን እያለ እንደው በጥርጣሬ ውስጥ ብትሆን ያለው ልብ በል። አሁን እዚህ ቦታ ላይ እርሳቸው ወደ የመለሱት መልስ አለ። ይሄ ቁርአን አንቀጽ በወረደ ጊዜ ለም አሹክ ወለም አስአል አሉ። አብዱላህ ኢብኑ አባስ እንዳስተላለፈ እርሳቸው ሱሐባ ይሄ አንቀጽ በወረደ ጊዜ አላህ መልእክተኛ ወዲያው ምን አሉ አለ? በፍጹም አምላኬ በአንተ ቃል አልጠራጠርም ማንንም አልጠይቅም አሉ ይላል። ያ ነው እና ነቢያችን ሰለላሁ ዐለይሂ ወሰለም መጠየቅ ቢፈልጉ ኑሮ ክርስቶስን አግኝተውታል፣ ኢየሱስንም አግኝተውታል፣ ሙሴንም አግኝተዋቸዋል። ነገር ግን አልጠየቋቸውም። እንዳውም እነዚህ ነቢያቶች ዛሬ ላይ ቢመጡ የእርሳቸው አንድ ተከታይ እንደሚሆኑ ቃል በቃል ተናግረዋል። የእርሳቸው አንድ ተማሪ ነው የሚሆኑት። ነቢያችን ሰለላሁ ዐለይሂ ወሰለም ሲናገሩ ለው ካነ ሙሳ ሐየን ማ ወሲዐሁ ኢላ አን የተቢዐኒ አሉ። ሙሳ በህይወት ቢኖር ዛሬ እኔን ከመከተል ውጭ ሌላ አማራጭ ባልኖረው ነበር አሉ። ስለ ዒሳም ሲናገሩ ዳግም እንደሚመጣ ትንቢትን እየተናገሩ እያለ ሰየንዚሉ ዒሳ ብን መርየም ፊ አኺሪ ዘማን ወየኡመኩም ቢኪታቢላሂ ወሱነቲ አሉ። የማርያም ልጅ ክርስቶስ የዘመኑ ፍጻሜ ከመድረሱ በፊት ዳግም ከሰማይ ወደ ምድር ይወርዳል። የዛኔም ለእኔ በተሰጠኝ ህግ በቁርአንና በሐዲስ ሰዎችን ያስተዳድራል አሉ። የቁርአንና ሐዲስ አንድ ተከታይ ነው የሚሆነው ሲመጣ፣ አንድ እርሳቸው ተማሪ ይሆናል ማለት ነው። ያ አሁን ለምሳሌ የመጽሐፉን ሰዎች ነው የሚለው እና ነቢያት ሚል ኢላቦሬት ያደረገ ነገር የለም እዛው ቦታ ላይ። በሌላ ቦታ ፈተታል። ለሶስተኛ ጊዜ ነገር ቁርአን በቁርአን ይፈታል። قواعد التفسير የሚባል ነገር አለ። የተፍሲር ህግጋቶች القرآن يفسر بالقرآن القرآن يفسر بالسنة القرآن يفسر بأقوال الصحابة القرآن يفسر باللغة العربية ቁርአን በቁርአን ይተረጎማል። አንድ ቁርአን ላይ ጥቅል ላይ ንግግር ይናገርና አላህ ሌላ ቦታ ላይ ያን ጥቅል ንግግር ደግሞ ይተነትናል። ለምሳሌ ቁርአንን ያወረደው መልአክ ብሎ በአንድ ቦታ ይናገርና ያ መልአክ
መልአክ ማን ነው የሚለው በሌላ ቦታ ላይ ጅብሪል አወረደው ብሎ በግልጽ ይነግራል። አሁንም እዚህ ቦታ ላይ ከአንተ በፊት መጽሐፉን የሚያነቡትን ጠይቃለና መጽሐፉን ሲያነቡ የነበሩ በርካቶች አሉ። ማንም ፈልገው ነው ታዲያ ብለን ስናይ በቀጣይ በሌላ ቦታ ላይ ነብያቶች የለ ማለት ነው አለ። መጽሐፉን ካነበቡት መካከል በወረደበት ጊዜ ራሱ ከአምላክ እንደተቀበሉ ሲያነቡ የነበሩትን እነርሱን ጠይቅ እያለ እንጂ ከተበረዘ በኋላ እንደገና ሰዎች አንስተው ሲያነቡ የነበሩትን እያለ አይደለም። ወደ አላህ ሱብሓነሁ ወተዓላ እነዛን ነብያቶች ጠይቅ ለማለት እንደሆነ በሌላ ሱራ ላይ ተናገረ። ከዚያ በኋላ ከተበረዘ በኋላ ያሉትንማ ምንድን ነው ያላቸው? ቁርአን ከተባለ ስለሙ ነው ያላቸው። ወቁል ሊለዚነ ኡቱል ኪታብ ወልኡሚይን አስለምቱም፣ ሙሐመድ ሆይ ለመጽሐፉ ባለቤቶች ስለሙ በላቸው። ፈኢን አስለሙ ፈቀድ ኢህተደው ወኢን ተወለው ፈኢነማ ዐለይከል በላግ አለ። ከሰለሙ በእርግጥም ቀናውን ጎዳና ተመሩ፣ አንሰልምም ብለው ወደኋላ ካሉ ካፈነገጡ ደግሞ በአንተ ላይ ያለበት ግዴታ ማድረስ ነው። ስለዚህ ነቢያቶችን ነው ጠይቅ እያለው። ከዚያ በኋላ ያሉ የካዱትን ደግሞ ስለሙ ነው እንጂ የተባሉት እነሱ ጠይቋል ተባሉ። ተመሳሳይ አለ አይደል? አይ ቲንክ ሱራ 21:7 ላይ ድጋሚ ከእናንተ ቀድሞ እነዚህ ሰዎች ማን ናቸው ነው የምትለው አንተ? እናንተ ቀድሞ ሱራ 21:7 ላይ ያሉት የማታውቁ በተሆኑ የእውቀት ባለቤቶችን ጠይቁ ይላል። ዓለም ለከልሁ ይወል መጽሐፉ ሰዎች ሲባል ጊዜ ለሁለት ይከፈላል። አንደኛ መጽሐፉ ሳይበረዝ የነበረበትን ከአምላክ ወደ አንድ ወረደ የነበረበትን ይዘት ሲያነቡ የነበረዋል። ከዚያ በኋላ ደግሞ ከተበረዘ በኋላ በእጃቸው እንደፈለጉ እጃቸውን ካስገቡበት በኋላ ሲያነቡ የነበሩ ሰዎች አሉ። አላህ ሱብሓነሁ ወተዓላ አሁንም ሱረቱል አንቢያ ላይ እየተናገረ ያለው እነዚያን ጠይቅ እያለ ነው። እነዚያን ጠይቅ እያለ ነው። እነዚያን የት አግኝቶ ነው የሚጠይቃቸው ከተባለ አግኝተዋቸው ነበር። ማስረጃ እንሰጣለን። ነቢያቶችን ሁሉ አግኝተዋቸው ታርገልኝና ቀጥታ ግን የሚለው ካንተ በፊት የሚያነቡትን እኮ ነው የሚለው ነቢያትን አላለም አይደል? ቁርአንን በቁርአን ፈተዋለሁ ስትል ነበር። አሁንም ደግሞ አንተ ያልከው መጽሐፍ ሳይበረዝ እያልክ ነው። ነቢያትን ይላል በሌላ ሱራ ላይ ያልከው እኮ ቁርአን በቁርአን ይፈታል ጠይቅ ሲል ጊዜ ካንተ በፊት ያሉትን አሁን እዚህም ቦታ ላይ የማታውቁ ብትሆኑ የእውቀት ባለቤቶችን ጠይቁ ነው የሚለው። እነዛም እነማን ነበሩ? ቁርአን የሚያመላክቱት አይ አንተ እያልክ የነበረ የምትለው ምንድነው? እነዛን ሰዎች ጠይቅ። እነዛ ሰዎች ማን ነበሩ? ክርስቲያኖች ወይስ አይሁዳውያን ነበሩ? እነሱንማ ሰለሙ ነው የተባሉት እያልኩ ሰለሙ ነው የሚላቸው እንጂ ቁርአን ክዳቸዋል ነው እንጂ የሚላቸው ቁርአን በፍጹም መስለው እንዴት ናቸው? አማን ናቸው? ሰላም ነው አማን ነው። እና ጠይቅ እያለ ያለው እነርሱን ነው እኮ ደግሞ ሱራ አልመዲና ላይ 5:46 እስከ 8 ላይ ያንን ወደ ቶራና ወደ ኢንጂሎቹ ወይንም ወደ ወንጌላቱ አይደል የሚያመለክተው ዲፊኒሽን የተሰጠው እዛ ላይ ተውራትና ኢንጂል የለም። እቺው እንዴት ነው? እሺ የሱራ አልመዲና 5:46 ሱረቱል ማኢዳ ላይ 5:46 ምን ይላል? ምን ይላል? ሀሳቡ ነገር እሺ ይሰማው ሀሳቡን ነገርን ምን ይላል? ካላነበብክ አንተ አብዱልከሪም ያወጣልህ። ቢወጣው 5:46 አብዱልከሪም ምን የሚለው አንቀጽ ነው? አንዴ እንትን በል ቁርአን ላይ ነው። ወሊያሕኩም አህሉል ኢንጂል ቢማ አንዘለ ላሁ ፊህ የሚለው ለማለት ፈልገው ነው። እስኪ ያውጣ በእንግሊዝኛ ላንብብልህ
በአረብኛው ይሻላል። 5:46 እንደዛ አይደል? እንደዛ ይላል። አረጋጋጭ ሲሆን ነው እንትን ወቀፈይና አላ አታሪ ኢሳ ኢብኑ መርየም ነው የሚለው። ወሰደቀ ተውራት ወቀፈይና አላ አታሪሂም following in their footsteps Jesus the son of Mary confirming that for him in the Torah we give him gospel. እነዚህ ጎስፕል የተሰጣቸው ወንጌላቱ ኢንጂል ናቸው አይደለ? እሺ ጨርስ ሐሳብህና ልመልስልህ። ሐሳቤ ምንድነው? አሁን እዚህ ላይ እዛ ቦታ ላይ አንተ ልትል የፈለከው ነቢያቶቹን ብለህ ወደ ነቢያቶቹ ነው ያመለከትከው። ግን በትክክለኛነት እዛ ቦታ ላይ እያለ ያለው ቁርአን ላይ ጥርጣሬ መሐመድ የሚኖርበት ከሆነ እሱ ሄዶ ቼክ ማድረግ ወይም ቁርአኑን ማረጋገጥ ያለበት በኢንጂል ከሱ በፊት ተጽፎ የተሰጡትን ሜሴጆች ነው። እነዛ ደግሞ ቶራና ቁርአን እንደሆኑ እዚህ ጋር መልሶ ሱራ ወደ ተውራትና ወደ ኢንጂል አረጋግጥ ይላል። ስራህ ላይ ጥርጣሬ ካለ እሱ ጋር ሄደ ይሄ ማለት ምን ማለት ነው? ጠይቃቸው ማለት መጽሐፉን ሲያነቡ የነበሩትን ነው የሚለው። መጽሐፉን አይደለም ሄድና አንብብና አረጋግጥ የሚለው። መጽሐፉን አንብብ፣ መጽሐፉ ተበርዟል ነው የሚለው ቁርአን፣ ሙሉ ቁርአን። መጽሐፉን ሄዳ አረጋግጥ አንብበህ የሚል የለም በፍጹም። ሲቀጥል ቢል እንኳን መጽሐፉ እንዲህ ቶራና ኢንጂል አዳም እና ወደ መጽሐፉ ቢያመላክት እንኳን የሚያመላክት ፈልገህ ብታገኝ እንኳን አታገኝም እንጂ አንተ ያስከውን ወንጌላት ማለት አይደለም። ለኢሳ የተሰጠውን ኢንጂል ነው እያለ ያለው እንጂ በፍጹም የማቴዎስ ወንጌል፣ ማርቆስ፣ ዮሐንስ፣ ማቴዎስ የጻፉትን አይደለም። እነዚህ ወንጌላቶች ያውቃቸውን ቁርአን የትኛውም የቁርአን ምዕራፍ ላይ ስለዚህ ኢንጂል ሲናገር የማቴዎስ፣ የማርቆስ፣ የሉቃስ ወንጌል እያለ አይደለም። አላህ ለኢሳ በቀጥታ በህይወት እያለ ማለት በምድር ላይ እያለ እንዲያስተምር ዘንድ የሰጠው የራሱ መጽሐፍ አለ። ራሱም ኢሳ አታሪ የኪታብ መጽሐፍ ተሰጥቻለሁ እንዳለ ልክ እንዲሁ አላህም ወአተይናሁ ኢንጂል እንዳለ በሱረቱል ሐዲድ ላይ ኢንጂልን ሰጠሁት እንዳለ ያን እንጂ ማቴዎስና ማርቆስን ማስረጃ ለማድረግ እንደውን ሰዎች እንዲቀበሉት ወደዛ እንዲመለሱ ብላችሁ አስባችሁ ትልቅ ስህተት። እሺ እነዛ መጽሐፍት የት አሉ? አሁን ጥያቄ እንደዛ ከሆነ ቁርአን ላይ የተባለው ኢንጂል መጽሐፍ ወይንም የጎስፕል መጽሐፍ የት ነው ያለው? ከሌለ የሌለ ነገር እየተወራ ነው ማለት ነው። አለ ማን አለ? አሉ በቁርአን ውስጥ ተጠቃላይ ይገኛሉ። የሙሳም የኢሳ ቁርአን ውስጥ አይልም። ቁርአን ውስጥ አይልም። ለሰዎች ተሰጥቷል እያለ እኮ ነው። እዚህ ለምን ነው እሱ ለሰዎች ተሰጥቷል፣ ከእናንተ በፊት ለመጡ ሰዎች ተሰጥቷል እያለ አልተሰጠም አላለህም እኮ ተሰጥቷል፣ ለኢሳ ተሰጥቷል እያልኩ ነው። ግን ያ መጽሐፍ ሰዎች ይገኛል ካልከ ሰዎች ነው እንዴ? ኢሳ አንድ ነው። ምን ኢሳ እኮ አንድ ግለሰብ መጽሐፉ የት ይገኛል ብለህ አይደል አሁን የጠየቀው? አዎ የት ይገኛል አልከኝ። መጽሐፉ የኢሳ መጽሐፍ በቁርአን ውስጥ ተጠቃለው ይገኛል። አሁን ላይ የኢሳን ትምህርት ከፈለክ ከኢሳ ምን አስተማረ የሚለውን ሙሉ ቁርአን ላይ ታገኛለህ። ያ ማለት ነው እንጂ ማለት አላህ ለኢሳ የሰጠው መለኮታዊ ቃል ማለት ነው። ለሙሳም የሰጠው ተውራት ልክ እንዲሁ የት ይገኛል? አሁን ትክክለኛው ካሏችሁ በቁርአን ውስጥ ይገኛል። ሙሳ የሰጠው ተውራት ማለት ሙሳ ያስተማረው ትምህርት ማለት ነው። ያ በቁርአን ውስጥ ተጠቃለው ይገኛል። ፈርዖንን ሄዶ ምን እንዳለው ልክ እንደ ለእስራኤላውያን ምን እንዳስተማረ በእስራኤላውያን መካከል ምን ሙሉ ታሪክ ይገኛል ወይስ ታጫታል? ዳዊት እየተሰማኝ አይደለም። እሺ እኔ ወይ ላንብበው፣ በእንግሊዘኛ ላንብበው። ሱራ 10:94ን አንተ እያልክ ያለው ለኢሳ የተሰጠ ወይንም እነዛን ነቢያቶቹን ነው የምትለው፣ ግን እኔ በእንግሊዘኛ ላንብበው ሰዎቹም በደንብ እንዲሰሙት። If you, O prophet, are in doubt about these stories that we have revealed to you, then ask. ሰዎች በደንብ እንዲሰሙ 50 ጊዜ አስረዳሁት። ያውቁታል 20 ጊዜ በቀን እዚህ ልክ ቁርአንን የማያውቁ አዲስ መረጃ እንዳመጣቸው አድርጋቸው ነው አይደል? እዚህ እናንብብላቸው ስትሉ በአመት ከ100 ጊዜ በላይ ቁርአን ይሄን የምታነበውን አንቀጽ ያነቡታል። ሙስሊሞች እኮ ናቸው። እንዳንተ መጽሐፍ ቅዱስን ራስጌው ላይ አድርገው ልክ ውይይት ላይ ሲመጣ ቁጥርና ምዕራፍ ተነግሯቸው ገልጠው የሚያነቡ መስሎህ ነው? እንደዛ አይደለም እኮ ሙስሊም ቁርአናቸውን 24 ሰዓት ሲያነቡ የሚሆኑ ትውልዶች እኮ ናቸው። እንዲሰሙት እናንብብላቸው።
አንተ እንድትረዳ ነው እንድታነብስል እሺ ትሄዳለህ ቴዲ ጥያቄ አለ ሰላም ነው እኔ ጥያቄ ያው ቅድም አብዱል ከሪም እንትን በእናንተ እምነት ለምሳሌ የኛ እምነት ካልነኳችሁ አትግደሉ ይላል አለ ከነኳችሁ ነው ግደሉ የሚለው ይላል እና እዛ ላይ ስላልገባኝ እስኪ ማለት መግደል በእናንተ ይፈቀዳል በቁርአናችሁ እንደ አስሉ እንደ መሰረቱ መግደል ኃጢአት ነው አላህ በቁርአን ላይ ولا تقتلوا النفس التي حرم الله ያችን አክብሬ የፈጠርኳትን ነፍስ ያለ አግባብ አትግደሉ ብሎ አላህ ከልክሏል من اجل ذلك كتبنا على بني اسرائيل انه من قتل نفسا بغير نفس او فساد في الارض فكانما قتل الناس جميعا ومن احياها فكانما احيا الناس جميعا القران الله من على القران ላይ አንድን ሰው የገደለ ሰው የዓለምን ሰው እንደገደለ ያክል ኃጢአቱ አለ ሰው ነው ያለው ልብ በል ሙስሊም ክርስቲያን አለ ሰው የአንድን ሰው ነፍስ ከሞት ከጥፋት የታደገ ደግሞ የዓለምን ሰው ነፍስ ከጥፋት ከሞት እንደታደገ ነው አለ በሌላ ቦታ ላይ አላህ Subhanahu Wa Ta'ala ወለቀድ ከረምና በኒ አደም ይላል በእርግጥም የአዳም ልጆች አክብሬያቸዋለሁ እያለ ይናገራል ስለዚህ የሰው ልጅ ነፍስ በጣም የተከበረ ነው ግን ምን አይነት ሰዎች አሉ መሰለህ መጋደልን የሚፈልጉ ሰዎች አሉ ከሙስሊም የሚሆን ከካህዲ እጋደላለሁ ብሎ ሰላምን በጥብጣለሁ ካለ የሰዎችን ሰላም እገላለሁ ብሎ ሰይፍ አንስቶ ወይንም መሳሪያ ይዞ ከመጣ የዛኔ ከራስ መከላከል ግድ ይላል አይደል دفاعا عن النفس تقاتل من يقاتل قال سبحانه وتعالى وقاتلوا في سبيل الله الذين يقاتلونكم لذا የሚጋደሏቸውን ተጋደሏቸው አለ አላህ እሺ ተጋደሏቸው ከሚል ለምን እርቅን አይጠራም አላህ ልትል ትችላለህ አላህ እርቅን ጠርቷል ለሚጋደሉን ሰዎች ራሱ وإن جنحوا للسلم فاجنح لها ይላል ሙሐመድ ሆይ ከሃዲያኖች ተዋጊዎቹ ለእርቅ ከወረዱ አንተም ለእርቅ ውረድ ሰላምን አስፈን ይላል እሺ እንደው ለመጋደል ተቋምጣላችሁ በውስጣችሁ ከሃዲያኖችን ላ በፍጹም እንደውም ሰላምን ነው የምንመኘው قال النبي صلى الله عليه وسلم ነብያችን صلى الله عليه وسلم ምናሉ لا تتمنوا لقاء العدو وسل الله العافية فإن وجدتموهم فاصبروا فإن الجنة تحت ظلال السيوف ነብያችን صلى الله عليه وسلم ምናሉ አደራ ከጠላት ጋር ተገናኝታችሁ መገዳደልን መፋለምን አትመኙት በውስጣችሁ እንደው እንዳታስቡት አሉ ታዲያ ብለን እናስብ ምን እንመኝ وسل الله العافية ይልቁንስ አላህ በመካከላችሁ ሰላምን እንዲያሰፍን ጸልዩ አሉ ሰላምን እንዲያሰፍን ጸልዩ የሰላም ሃይማኖት ነው እስላም ነገር ግን ጦር ሜዳ ላይ ከመጡና ሊጋደሏችሁ ከመጡ አሉ ጽኑ ወደኋላ እንዳትሸሹ ገነት ከሰይፍ ጥላ ስር ነችና አሉ ነብያችን ሰለላሁ ዐለይሂ ወሰለም ተحت ظلال السيوف ስለዚህ ይሄን ይመስላል ሊጋደሉ የመጡ ከሆነ ነው እንጂ ሰላማዊ ሰዎችን መንካት አይቻልም ኦኬ እሺ እንደዛ ከሆነ ሳሂህ ሙስሊም 2167 ላይ ክርስቲያኖችን ከናንተ በቁጥር ከበለጣችሁ ታዋቸው እናንተ በቁጥር ከበለጣችሁ ወደ ጠባቡ መንገድ ውሰዷቸው እናም ገፍትሯቸው ይላል ከቻል በሰይፍም ቁረጧቸው ይላል እንደዚህ ካለ ከዛ ጋር እንዴት እንደዚህ ማለት ሊጋጭ አይችልም ስንት ነው ያልከው 2167 ታውጣለህ ወይስ እናውጣለህ አይ ስልክ አንድ ነው ችግር የለው አብዱል ከሪም መቻል ካርድ እንጃ ከደር ካርድ አለ አብዱል ከሪም መቻል እንትን የሚለው የለንም እንትን አባቢላው ምናምን የሚል ነገር ቆይ ልክፈት የለም ያለው እንደሆነ لا تبدأ اليهود والنصارى بالسلام فإذا وجدتموهم في الطريق فاضطروهم إلى أضياقهن من الحديث
ይሰማል። ቴዲ ነው ጠያቂ። የለም እሺ ቴዲ፣ አንተ የጠቀስከው ሐዲስ ላይ አንተ የምትለው ነገር የለም ቴዲ። ሳሂ ሙስሊም 2167 ላይ የለም። አውጣው እስኪ ማለት ስልክ ስላለስኩ ነው። እንትን በለው አሳያለሁ። አውጣለሁ፣ ችግር የለም። ያው እሺ አብዱልከሪም ትልቁ ላይ አድርጉት ልጆች። ያው 2167 ላይ አድርጉት። ያው 2167 ሙስሊም 2167 ከዛ በቢላዋ በቁጥር ምናምን ያልከው ፓርቲ ታለ እስቲ በምን ለምታጠ ቁጥራቸው ከበለጠ ቁጥራቸው ቴዲ አለ ቴዲ አለ ያው አንተ ያልከው የለም። እሺ የሚለውን ከፈለከ ይሄን ሐዲሱን እናብራራለን ምን ለማለት እንደተፈለገበት። ያብራራ። እሺ ምን ይላል መሰለህ? ላ ተብደኡ ልየሁደ ወነሳራ ቢሰላም፣ አይሁዶችና ክርስቲያኖችን በሰላምታ አትጀምሯቸው ይላል። በሰላምታ አትጀምሯቸው። ያ ማለት አሰላሙ አለይኩም ወራህመቱላሂ ወበረካቱ የሚለውን እንጂ እንዳው ሙሉ በሙሉ ሰላም አትበሏቸው ለማለት አይደለም። እሺ አይሁዶችና ክርስቲያኖችን አግኝተህ ሰላም ማለት ችግር የለውም፣ ሀገራዊ ሰላምታ አለ። ነገር ግን ያ ደግሞ ከአምልኮ ጋር የተያያዘ የሰላምታ ስርዓት አለ። ወኢዛ ጃአከ አለዚነ ዩእሚኑነ ቢአያቲና ፈቁል ሰላሙ አለይኩም ይላል አላህ። አናገጾች የሚያምኑ ሰዎች ከመጡ አሰላሙ አለይኩም በላቸው ይላል። ስለዚህ ያን እንጂ እንዳው ሙሉ በሙሉ አይሁዶችና ክርስቲያኖችን ስታገኙ መንገድ ላይ ሰላምታ ትለዋወጡ ያለ አይደለም አላህ ሱብሓነሁ ወተዓላ። ስለዚህ ያ ተብደኡ اليهود والنصارى بالسلام فإذا وجدتموهم طريقا መንገድ ላይ ብታገኟቸው فاضطروهم إلى أضيقه ወደ ጠባቡ ቦታ አስጠጓቸው ይላል። ወደ ጠባቡ ቦታ አስጠጓቸው ማለት እንደው ገፍትረህ ወደ ጠባቡ እየገፋቸው ሂድ ማለት ነው አይደለም። ለምን ከተባለ እኮ እንደሱ ነው የሚለው፣ ወደ ጠባቡ መንገድ ውሰዷቸው ነው የሚለው። አልበቃም ማለት ተርጓሚ ነው። አዎ ይተረጎማል እኮ ምን ለማለት እንደሆነ እኔ ሳልሆን የሚተረጉመው የነብዩ መሐመድ ሰለላሁ ዐለይሂ ወሰለም ተግባር ነው። እርሳቸው ምን አደረጉ? ለምሳሌ እንዴት ነው የሚተረጎመው ከተባለ አንድ ሊቃውንቶች ንግግር ይተረጎማል። እሱን እንተውሽ ከእርሱም እንደመለ ከዓለሞች ንግግር አውጥቼ ማሳየህ እንደው ግፋቸው ሂደህ ባገኘህ ቁጥር ገፍትራቸው ለማለት ሳይሆን መንገድ ላይ ብታገኛቸው የራስህን መንገድ ይዘህ ሂድ፣ ለእነርሱ ብለህ እንደው ተሳቀህ ምናምን ወደ ጠባቡ አትሂድ ለማለት ነው። አንደኛ እሱ ነው። ሁለተኛ ነገር ምንድን ነው? እንደው በግፋት ቢሆን ኖሮ ትርጓሜው ነቢያችን ሰለላሁ ዐለይሂ ወሰለም ከአይሁዶችና ከክርስቲያኖች ጋር አብረው ኑረዋል። በዘመናቸው መንገድ ላይ ያገኟቸው ነበር። አንድም ሰሃባ ግን እንደው ነብዩ ሰለላሁ ዐለይሂ ወሰለም መንገድ ላይ ሰውን እየገፈተሩ ሄደዋል ብሎ የዘገበ አንድም የለም። ስለዚህ ምን ለማለት ነው ከተባለ መንገድ ላይ ብታገኟቸው የራሳችሁን መንገድ ይዛችሁ ሂዱ ታዲያ ያለ ማለት ነው። እና ለነሱ ብለህ መንገድህን ለቀህ ወደ ጠባቡ ቦታ ራስህን አጨናንቀህ አትሂድ። እንደዛ ነው ማለት ነው። ስለዚህ ነው የተፈጠረው። እሺ ሌላ ጥያቄ አለ? የለኝም። እሺ ሄደው አሁን ይህንን አንጻራዊ አድርጎ አብዱልከሪም ያንሳለ። አብዱልከሪም በክርስቶስ ትምህርት የማይኖረን ሰው እንደ ክርስትና እንዴት ነው ሰላም ማለት ይችላሉ ክርስቲያኖች?
ሙስሊሞችን መንገድ ላይ እንደው ሰላም ማለት ይችላሉ ያገኙ ናቸው ሰላም እንኳን አትበሉ። ሰላም የሚለው በክፉ ስራ ይሰጣል። ማንም ወደ እናንተ ቢጣ ከፍቼ ላሳይች ካሜራ ላይ ከፈለኩ ታውቀዋለህ እንትን ቴዲ ቴዲ ይታያል። በክርስቶስ ትምህርት ምናምን እያለ ይናገር። መጀመሪያ በክርስትና ሳይድ ተቃራኒው ሳይድ ነው ምን መሰለህ ቴዲ፣ በእናንተ ሳይድ አሁን የእስልምና ሳይድ ሁሱ አብራራለህ። እዚህ ጋር ሁለተኛ ዮሐንስ መልእክት ምዕራፍ 1 ቁጥር 9 ላይ ተመልከት። ለሚወጣ ሁሉ በክርስቶስ ትምህርት ለማይኖር ሰው አምላክ የለውም፣ በክርስቶስ ትምህርት ለሚኖር ደግሞ አብና ወልድ አሉታል። ከዛ ቀጥሎ ቁጥር 10 ላይ ምን አለ? ማንም ወደ እናንተ ቢመጣ ይህን ትምህርት ባያመጣ በቤታችሁ አትቀበሉት፣ ሰላም አትበሉት። ሰላም የሚለው ሰው በክፉ ስራው ይካፈላልና ይላል። እስከ እንደምትመለከተው እናንተ እንደምታምኑት የማያምን ሰው ከመጣ በቤታችሁ አትቀበሉት ነው፣ ሰላም አትበሉት ይላል። እዚህ ክርስትና በተቃራኒው ነው። እንደው በዚህኛው ትምህርት የማይቀበል አካል ሰላም አትበሉ እያለ ይናገራል። አንተ ያልከው ሐሳብ ተገልብጦ እዛ ነው ያለው። በጣም በሚገርም ሁኔታ ማለት ነው። በቤታችሁ አትቀበሉት። እሱን እኮ አውቃለሁ። በእኛውን ተመልከት። አሁን እኔ በመጣ ቤት አትቀበለኝም ነው ሀሳብ ቴዲ። አጥፏቸው ግደሏቸው እኮ ነው። ገብቶሃል አይደል? ግደሏቸው፣ ሰላም አትበሏቸውና አጥፏቸው፣ ግደል ስደዷቸው ማለት አንድ ነው። ከቻላችሁ ቁጥር ኖ እየተሰማኝ ነው። አዎ ከተሰማህ አዳምጥ። ያንን እሱን ልንቀጥል ነው። አሁን እዚህ ቦታ ላይ ሰላምታውን በተመለከተ ነው ሐዲሱም ላይ ያለው ስለ ሰላምታና ከዚያ በመቀጠል ደግሞ ከእነርሱ ጋር እንዴት ማድረግ ትችላለህ የሚለው። አሁን እዚህ ቦታ ላይ ሰላምታውን በተመለከተ እኛ በሰላምታ ጀምሯቸው ሲል ጊዜ እንደው ሀገራዊ ሰላምታን እየተከለከልን አይደለም። አሰላሙ አለይኩም የሚለው ለአማኞች ብቻ ስለሚባል ነው። እኔ ግን መንገድ ላይ ባገኘው ክርስቲያንን ሰላም ማለት እችላለሁ። አንተ ግን አትችልም። ያው ማንም በክርስቶስ ትምህርት የማይኖርን ሰላም አትበሉት እያለ ነው። እቤቴ በተህ እንግዳነት ብትመጣ እኔ እቀበልሃለሁ፣ ችግር የለብኝም፣ አላህ አልከለከለም። አንተ ግን እኔ እንዳትቀበል ታዘሃል። ይሄ አንደኛው ጨረስን። ሁለተኛው ደግሞ ምንድነው? ገፍትሯቸው ወይ ማነው ወደ ጠባቡ አስጠጓቸው የሚለውን ትርጓሜውን ነገርነህ። እነሱን መንገድ ላይ ብታገኛቸው ለእነርሱ ለማሳለፍ ብለህ ለካህዲያኖች ራስህን የሚያጨናንቅ ጠባብ ቦታ ትሄድ፣ ራስህን ችለህ ሰላም ሆነ ሂድ ለማለት እንጂ እንደው ክርስቲያንና አይሁድ ባገኘህ ቁጥር እየገፈተርክ ገደል እያስገባህ ሂድ ለማለት አይደለም። በዚህ አንጻር በክርስቶስ አንተ ትርጓሜ ሰጠኸው እንጂ እሱ እኮ ቃል በቃል ተንኮል አስበዋል ብሎ እኮ አይደለም እዛ ጋር እንትን ያለው። ተንኮል ካሰቡብህ ቢል ያንተ ያብራራው ነገር አው ልክ ነው። ይሁን ስለ ተንኮል አላወራሁም። ክርስቲያኖችን ካገኛቸዋቸው ወደ ተባቡ መንገድ ውሰዷቸው፣ ገፍትሯቸው ኖ አይደለም። አንተ የሰጠኸው ማብራሪያ እንደዛ ቢሆን አው እቀበላለሁ። ግን እያለ ያለው ነገር ምንድነው? ወደ ጠባቡ መንገድ ውሰዷቸውና ገፍትሯቸውም አይደለም አጥፏቸው፣ አይደለም አጥፏቸው አይደለም አጥፋሽ አጥፋቸው የሚል ያለው ክርስቶስ እኔ በላያቸው ላይ እንድነግስ ያልወደዱትን ጠላቶችን እረዳቸው ያለው ክርስቶስ ነው። አሁን እኛ እንታረዳለን በአንተ እምነት መሰረት አይደል ቴዲ? እኛ ግን ነብዩ ሰለላሁ ዐለይሂ ወሰለም እንደዛ አላሉን። ለውን እረዷቸው ያለው ማስረጃውን ሰው አውጣለት። አብዱል ከሪም ቀጥል በላው ቀጥል አብዱል ከሪም
እንትን አልክና ክፈተው ድጋሚ ማይከን አጥፋና ክፈተው። እሺ አሁንስ እሰማችኋለሁ ታች ያላችሁ። አሁንስ እሰማለሁ ታች ያላችሁ። ቴዲ የት ሄደ? ቴዲ ወጣ። አንቺ በይላቸው። እሺ አንቺ የሚሰማ እኮ ነው በይወይን ጥቅስ ላለው ሁሉ ይሰጠዋል፣ ለሌለው ግን ያለውን እንኳን ይወሰድበታል። ነገር ግን እነዚያም በላያቸው ላይ ልነግስ ያልወደዱትን ጠላቶችን ወደዚህም አምጧቸው፣ በፊቴም እረዷቸው። አሜን። ምንድነው መጽሐፉ ንገረኝ። ምዕራፍ 19 ቁጥር 27 ላይ ቁጥር 27 ላይ ቴዲ እርጉዝ ራሱ ቅደዱ ተብሏል በፊት ላይ ግን ይሄ ቢያንስ ይሻላል። ይሄ በነገራችን ላይ የብሉይ ኪዳን ላይ እርጉዝ ነበረ ነፍሰ ጡር ራሱ እርጉዛቸው ይቀደዳሉ ነው የሚለው። ይሄ አትሊስት ይታረዳሉ ነው ይቀደዳሉ፣ እርጉዝ አይደለም የሚለው። ቢያንስ ከበፊቱ ይሻላል። የተጻፈውን መሰለኝ አንደርስታንድ የሚያደርጉት እና አንድ ጥቅስ ላንብብላችሁ። ያው መክፈት አልችልም ካሜራው፣ ግን አንድ ጥቅስ ላንብብላችሁ። መጽሐፈ ሚስጥር ላይ ምን ይላል መሰለ? የመለኮት አካልን ቀላልን አብሪዮስም የስላሴ አንድነትን በተነ። ሁለቱም የገሃነም ልጆችን የፍንዳታ ቦታም ተበቀሏቸው። እነሆም በሃይማኖታቸው ለማያምኑ ሰዎች አለ ወደ ቤትህም አታስገባቸው፣ ፈጽምህም ሰላም አትበላቸው። ምክንያቱን ሲያስቀምጥ እንዳይገፈትሩህም ወደ ገደሉም እንዳትገባ ረግራጋማም እንዳይረግጡክ ከጠላትህም ጋር አፋፍ ላይ አትቀመጥ ይላል። ሶ ይህንን ሀሳብ ያው ቤተክርስቲያኒቷ ነች ያስቀመጠችባቸው እንጂ የእነሱ አይዲያ ብቻ አይመስለኝም። ምን ትላለህ አብዱልከሪም? አሁን ያነበብኩት ላይ ቴዲ ፓውስኮን ካወርዳለሁ። እሺ ፓውስኮን አውርዱት። የቀኑ ዱዓ ያደርጉብናል እያልከን ነው? አይ እንትና ነው ቴዲን ማውረድ አልቻልኩም ዲስኮኔክት ስለሆነ። እሱ ፓውዝ አልሆነማ። ለምንድን ነው እሱን ዲስኮኔክት ማድረግ የማልችለው? ቴዲን ዲስኮኔክት ማድረግ አልቻልኩም። መታሉ እሱ ሚዩት አድርጌው ነው። ቀጥሉ ቀጥሉ።